በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአባታችን የአቡነ ገብረ መንፈስ ቅዱስ ታሪክ ባጭሩ። አባታችን አቡነ ገብረ መንፈስ ቅዱስ ሀገራቸው ኒሳ ግብጽ ውስጥ ነው። አባታቸው ስምዖን እናታቸው አቅሌሳ ይባላሉ። እናትና አባታቸው ልጅ አጥተው 30 ዘመን ሲያዝኑ ኖረዋል። አንድ ቀን አቅሌስያ ቤተ እግዚአብሔር ገብታ ከስዕለ ሥላሴ ስር ወድቃ ስትማጸን ክብሩ ከሰማይ ከፍታ የሚበልጥ ልጅ እንኪ ተቀበይ የሚል ድምፅ ሰማች። በዚህ መሰረት ቅዱስ አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸንሰው ታኅሳስ 29 ቀን ተወለዱ። አባታችን አቡነ ገብረ መንፈስ ቅዱስ ዓይን በገለጹ ጊዜ ከሚታይ ነገር ላይ እንዲያርፉ እርሳቸው በተወለዱ ጊዜ አፈፍ ብለው ተነስተው ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ዘአውጽአከኒ እምጽልመት ውስተ ብርሃን ብለው አመስግነዋል። በኋላም ምድራዊ መብል መጠጥ ሳይመገቡ ሳይጠጡ ለምስጋና ተግተው በመኖራቸው መላእክትን ይመስላሉ። አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ በኢትዮጵያ 262 ዓመት ኖረው በ562 ዓመታቸው በተስፋቸው ያመነውን በኪዳናቸው የተማጸነ ጌታ ከመከራ ሥጋ ከመከራ ነፍስ ሊምርላቸው ተስፋቸውን ተቀብለው በዕለተ እሑድ አርፈዋል። መላእክት በአክናፈ እሳት ኢየሩሳሌም ወስደው በየማነ ምጽዋ ቀብረዋቸዋል። ለጽንሰትከ ገብረ መንፈስ ቅዱስ ሆይ በብስራተ መልአክ ለተጸነስከው መጸነስና በወርሃ ታኅሳስ ለተወለድከው ልደት ሰላም እልሃለሁ። ክቡር አባት ሆይ ስለ ዓለሙ መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ተርሴስ ግብር እንደገበረ እኔም ፍጹም ልባዊ እጅ መንሻ ወርቅ አቀርብልሃለሁ። ለተሐጸኖትከ ገብረ መንፈስ ቅዱስ ሆይ የቤተ ክርስቲያን መብራት የምትሆን ለመረጠች የክብርት እናትህን ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስላደግከው አስተዳደግህ ሰላም እልሃለሁ። የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤት በረከታቸው አይለየን፣ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።